እናት አባት ተቆጥተው ዱዓ እንዳያደርጉባችሁ ተጠንቀቁ ዱዓ እንዲያደርጉላችሁ خدماتشو تنكبكباتشو يقول النبي صلى الله عليه وسلم نبياتنا صلى الله عليه وسلم حديث لمن قالوا لا تدعوا على انفسكم بنفسوچاچو لي دعاء تادرغو ولا تدعوا على اولادكم بلجوچاچو لي دعاء تادرغو اترغماتشو ولا تدعوا على اموالكم بنبرتوچاچو لا تادرغو لا توافقون من الله ساعة يسأل فيها عطاء فيستجيب لكم رواه مسلم الله اكو كفت بر ያደረገው ያጋጥማችሁና استجابه አድርጉት ጉድ ትሆናላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይቀበሉ አለ አንዱ እጅህም በእጅህ ይሆንብሃል በዘመናችን አንድ ታሪክ ምን ገጠመ መሰላችሁ أن رجلا كان له ولد صالح طيب عند አባት ጥሩ ልጅ አለው አላህን የሚወድ በትምርቱ ጎበዝ መስጊድ የሚመላለስ ልጅ ነው አንዴ ከትምርት ጥናት ላይ ስለቆየ በፈተና ሳምንት ስለቆየ ረፍት ፈለገና ያባቱን መኪና ይዞ ሊዝናና ፈለገ አባቱን ቁልፍ ስጠይ ቢለው እምቢ አለ ይህ ልጅ ምን ያድርግ ገና ልጅ ነው እናቱን ለአባቱ ቁልፍ እንድትቀበልለት ላካት እናቲቱ ወዳ ስጠይቀው አባት ተቆጣ እንዴት እሷን ይልክብኛል ብሎ فقال الوالد لوالدته ለሚስቲቱ ምን አላት خذي هذا المفتاح واعطيه الولد ለልጁህን ቁልፍ ሰጅና ሰጨው اسال الله الا يرد الله እንጠይቀዋለሁ ይህ ልጅ እንዳይመልስልኝ አባት ጊዜው ተነዶ ነው እንጂ ይሄን ጥሩ ልጅ ይወደዋል እኮ ግን እቺ ዱዓ አለፈች يقول فاعطيت الولد المفتاح للجوهن قلف سطوت فانتظرناه ساعة وساعة فلم يحضر ይሄን ልጅ ሰዓታት ተጠበቅነው ልጅ አልተመለሰም ትላለች وانتظرناه فلم يحضر حتى جن الليل مشيت እስኪገባ ድረስ ጠበቅነው አልመጣም وانتظرناه طوال الليل ሙሉ ሌት ጠበቅነው አልመጣም واذن الفجر ولم يحضر ذلك الولد ልጅ ግን አልተመለሰም ከዛም ጧት ላይ ፖሊሶችን ደልጃች ይዘን ማፈላለግ ጀመርነ ለካስ ከባድ አደጋ ይሄ ልጅ ገጥሞት ነበር ያባቱ ዱዓ ቀስፎት ነበር ومات في ذلك الحدث በዛ አደጋ ይሄ ልጅ ሞቷል وهو في ثلاجة